አረ ዘንድሮ ቤተሰብ ጉድ እንኳን ነው ጉድ ሆነናል። እውነት እንዴ ከሄሚ ውጪ ሴት የለችም እንደ ምድር ላይ። እኔ እኮ ተቸገርኩ ዘንድሮ ቤተሰብ። እዚህ ሜትኩ ሄሚ ይላል ታምደን ላይ የምናየው ሄሚ ነች። ዩቲዩብ ላይ የምናየው ሄሚ፣ ቲክቶክ ላይ የምናየው ሄሚ፣ ኢንስታግራም ላይ የምናየው ሄሚ። ወይኔ በላቸው። አረ እንደው ወንዶች ምን ይሄ ነው? ቡታጀራ ላይ ደግሞ ምንድነው? ቡታጀራ እንደ ጎደኞች ናችሁ እና ብሩክን ታውቃላችሁ። ብሩክ አጠገብ ላይ ያለው ሴት ነው እንደሚመስላችሁ። እኔ እኮ ግራ ገባኝ እንደው ጊዜው ቤተሰብ እስቲ ይሄ መላበሉን እንደ ምንድነው? አረ እናንተ ግን ማለት ነው እኔ እኮ ግራ ገባኝ። እስቲ ወንድነታችሁ ይፈተሽልን እንደው ፋራቱን በቃ ለበልጅቷ ፌመስ ለመሆን እሷን እየጠራችሁ ኤኬሌ ፎቶዋን እንደዚህ ያረጋችሁ ልቡ ላይ ያዛችሁ እየሳማችሁ እና በዚህ እንደዚህ ሆነ ፌመስ ለመሆን እየሞከራችሁ ከሆነ በጣም ተሳስታችኋል። ማፊ ወላ ማፊ ፌመስ አቤቢ ስማርት ሚ ማፊ ያኔን ነው ማትፈክረ ያኔን ነው እግዚአብሔርን አታስቡ። እንደው እሷን እየሰማችሁ ወይም እሷን የሲሞን እየጠራችሁ በየቦታው ሁሉ ሄሚ ዜሮ ናችሁ። ማፊ ጭንቅላት እንዴ ተቸገረን እኮ እንዴ። አረ ልጅቷ ምርር ነው ያላት። እንደው አሁን እሷ እንደዚህ ይሄ ነገር እያየች ቆይ ምንድነው ምን መሆን ነው የሚቻለው እያለ አንዱ ደግሞ ክሬ ውስጥ ጠጥቻለሁ ብሎ ይተኛል። አንዱ ደግሞ ፎቶ ተሸክሞ አንዱ ደግሞ ጡቱ ላይ ደረቱ ላይ ልጅቷን ሲሞን ይነቀሳል። አንዱ ደግሞ አይ ላቭ ዩ የኔ ብቻ ነሽ ይላል። አረ አባቴ አምላክ አፈር ያስበላ እንደው ጊዜው። አረ አሪፋችሁ ተቀመጡ። ፍቅር ሳይሆን እናንተ ማጋኛ ነው የናካችሁ። ማጋኛ የሚታችሁ አው ማለት ማንኛውም ሰው ይሄ የእውነተኛ ፍቅር ይዟችሁ ሳይሆን ወይ ሄሚን አፍቅራችሁ ሳይሆን እናንተ የያዘው ምንድነው? ማጋኛ። ይሄ ጭንቅላታችሁ የያዘው ማጋኛ ነው። ማጋኛ የሚታችሁ ሰው አበደ እንደ ዘንድሮ ምንድነው? አልገባኝም። እኔ እኮ ግራ ተጋባን እኮ ቤተሰብ ግራ ተጋባን እኮ። ማሳው እኮ በቃ በግራ ነው በሆዳችሁ ነው የምታስቡት። አሁን ለምሳሌ እሷ ብቻ ብትሆን ፍቅር ወይም ጎደኛ ባይኖር ኖሮ እንዶ ጎደኛ እያለ የነበረው እንዶ አብሮ ሳይኖር አሁን እንኳን አብሮ እየኖሩ ነው። ይሄን እያያችሁ አፈቀርኳት ልሞትላት ነው ልነቀስ ነው እኔ በቃ ልሞት ነው ነፍሴን አሳልፌ ልሰጣት ነው። ነፍስ ሳይሆን ለምን እዚህ ጋር ገመድ ይዘህ እንጨት ላይ አትወጣም እንዴ? አይደብራችሁም እንዴ ቤተሰብ? አረ ቡታጀራ ወንዶች ግን ይደብራቸዋል። የምር ይደብራል። ኔቨር እውነት በቃ እንደዚህ አይነት ነገር ይሄ ንፍጣም ነገር አታድርጉ። ምን አይነቶች ነው ባገይታ ለየሰው ሚስት ላይ ዘማ ቀንጨብ ማለት ይሄ እንደዚህ አይነት ነገር ደስ ይላችኋል እንዴ? እኔ እኮ ግራ ተጋባን እኮ እንዴ። ሰው ይኖርበት እንጂ ልጅቷ ትኖርበት። አረ በስመ አብ ወልድ። ሰላም ውድና የተከበራችሁ ውድ ቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ባላችሁበት ቦታ ሰላማችሁ ይብዛ። ውዶች ሀሳብ አስተያየታችሁ ኮሜንት ስር አስቀምጡልኝ። ቤቴን ሰብስክራይብ ያድርጉ፣ ቪዲዮን ላይክ አድርጉ እና ደግሞ ዛሬ አይታችሁታልና ትናንትና ነው ይሄን ቪዲዮ አየሁት። ደግሞ ማታ ለመሰራት አልተመቸኝም ነበር። ውዶች አሁን ሄምን የት ልደብቃት? በፈጣሪ እንዴ ማደበቅ ምን ይችላል? እንደብቃታለን እኮ በሷ ስም ፌመስ ለመሆን ብዙ ሰው እኮ ቲክቶክ ላይ ዩቲዩብ ላይ ኢንስታግራም ላይ ሄሚ ወይ ደከመን እውነት ደከመን። አሁን ከሄሚ ውጪ ቡታጀራ ላይ ሴት የለችም እንዴ? ወይስ ያሉ ሴቶች ዳቦ የሌላችሁ ዳቦ የተዘጋ ሴቶች ናቸው? እናንተ አሁን ከሄሚ ፍቅር ይዟችሁ ሳይሆን ማለት ማጋኛ ነው የያዛችሁ። ማጋኛ የሚታችሁ አዎ ፍቅር የያዘ ሰው እንደዛ አይደለም። ምንድነው እዛው መደ ሄሚ እዚው መደ ሄዲ ምን ናችሁ ነው? ልጅቷን ካን ተቸገረች እኮ እንግዲህ ትኖርበት እስቲ ፍቀዱላት። እማቤቴ ድረሽልኝ እቺ ብሩክ ደግሞ ለዛው ደግሞ አጠገቧ ላይ ወንድ አለ ብሩክ ማለት ነው። ብሩክ ንቀት እኮ ነው። ይሄ ንቀት ነው እውነት ማለት ነው። ንቀት በቃ ንቀት የንቀት ጥግ ማለት ነው። ብሩክን ንቃችሁ ነው እንጂ ይሄ አሁን አፍቅራችሁ አይደለም። ማጋኛ የሚታችሁ እንደ ጊዜው ማርና ክርስቶስ አንዱ ደግሞ እኔ ሞቼ ያለው ብሎ በማይሆን ስልክ ደውላለች ብሎ በውሸት ይመጣል። አንዱ ደግሞ አፍቅራለሁ ብሎ ፎቶ ተሸክሞ ይመጣል። አይደብራችሁም እንዴ? ምንድነው? አንዱ ደግሞ ክሬክስ አጥቼ ሞቼ ያለው ብሎ ሐኪም ቤት ይገባል። አንዱ ደግሞ አሁን ትናንትና ይሄ ምንቴ የሚባል ልጅ አሁን ትናንትና ስልክ ሳታውራ እኮ ሲሞን ለማጣፋት ነው እንደዚህ አይነት መንገድ እየሄዳ ያለው። ይመጣል። ቆይ ላንተ ማጥቤ ሊሰጥክ ይመጣሉ። አንተ ቅንቅናም ቅዘናሞች ይቃ የበረዳችሁ እናንተ ደግሞ ወንድ ሲታስጠሉ ሲዱላ እንዴ የምን ፍቅር ነው ደግሞ? ምንድነው የሚያጃጅላችሁ? ምን አይነት ጅል ናችሁ? በፈጣሪ አራት ጃጃሉ ብልዛው እንደዚህ አይነት ፍቅር የለም ሲጀመር። እንደ ጅል የሚያረግ ፍቅር አለ እንዴ? አረ ወይ የሚያፈቅር ሰው እንደዛ አይሆንም። ሳትደውል
እኛ አናቅም እንዴ? ስንት ቦታ ላይ ይሄንን ድምጽ የምትጠቀሙት? ስንት ቦታ ላይ ደወለች ሄሚ ጋር አወራኋት። ታንቄ ሞት። እሺ ታነቅ አንተ። መሞት መፍታድ ማንም አይከለክልም። ድንጋራስ እንዴ ሳትደውል ደውላለች፣ ሳታውራ አውርተኛለች ይችላል። ደግሞ አንዱ ደግሞ ፎቶ ተሸከ አንዱ ትላንት ወይ ነው የኔ ብቻ ናት ብሎ እዚህ ጡቱ ላይ ነቅሷታል። ሲሞም ማለት ነው። አንዱ ደግሞ ሄሚዬ የኔ ፍቅር ይላል። አንዱ ደግሞ ሄሚዬ የኔ ብቻ ናት ይላል። አባቴ አምላክ አፈር ያስፈላችሁ። እንዶ ደከመን እኮ እኛ ሳይሆን እኮ እሷ ራሱ ማለት ነው ገረማት። አሁን ይሄ ነገር ፍቅር ሳይሆን እናንተ ያወቃችሁ ሄሚን ስም እየጠራችሁት ፌመስ ለመሆን ፎሎ ለማገኛት ሰብስክራይብ ለማገኛት በሷ ስም እሷን እየጠራችሁ ዩቲዩብ ከፍታችሁ ማመጣታችሁ ራሱ ማለት አይደብራችሁ እንዴ? አንድ ሰው በቃ የግድ አፍቅርሻለሁ ብሎ ሜዳ ላይ ለማናገር ዩቲዩብ ከፍተን ማመጣት አለብን? ቲክቶክ ከፍተን አዲስ ቲክቶክ ይዘን የሷ ፎቶ ለጥፈን ማመጣት አለብን? በቃ ይሄ ነው በቃ ሐሳባችሁ ይሄ ነው ፍቅር? የዘንድሮ ፍቅርማ በቃ ብር ብቻ በቃ ለብር ብቻ ነው ይሄ ፍቅር የምትሉት። ፍቅር ያጫወታል። የምንም ፍቅር የለም። ታንቃችሁ ሙቱ። ኦኬ ፍቅር ቢኖር እንደዚህ አይደለም። እውነት ከልብ የሚያፈቅር ሰው እንደዚህ አይደለም ማረጋው። ገባችሁ አይደል? አሁን እኔ እውነት ሲነግራችሁ ማለት ነው የሄሚን ማለት ነው በፍቅር በምንም ይሁን እውነት ያከበራት እውነተኛ ፍቅር ነው ብዬ ማስበው ቢኖር ናታን ነው። ናታን ማለት ነው። ናታን ያቡታጀራው አዎ እሱ ይሻላል። እሱ አሁን እንደሌሎች እየጃጀለ አይደለም። ያው ይወዳታል ይመስለኛል። ግን ያው ብሩክ እንታለ አወቃ ዝም አለ። ይሄ ደግሞ ጅሎች ደግሞ ይመጣል። የት ነሽ ማነሽ ይላል። ያንተ ነቻ አዎ ናታ ያንተ ነች ትወስዳለና ድንጋዮች እውነት አራ ይደብራል። የምር ይደብራል። የሰው ሚስት ላይ ዝም ብላችሁ እኝኝኝ አትበሉ። አሪፋችሁ ተቀመጡ። በቃ ይደብራል። በቃ ካላስ ሙሽክለ ወላ እንደ ትኖርባት ደግሞ ልጅቷ ሁልጊዜ በየቦታ ሁሉ ሲሟሟጣት ደግሞ የምትመጡት ደግሞ እንጃ እንዴት እንደማረጋችሁ ራሱ ነው የገባኝ። ማለት ቡታጀራ ላይ ደግሞ ሴት የለችም ወይ? ከሄሚ ውጪ አፈቅራታለሁ ብላችሁ የምትለው ያው እናንተ እናፈቅራታለን እንደምንት ያው እሷ ሜዳ ላይ ታዋቂ ናት። ሰው ይወዳታል፣ ወዳጅ አላት። ያው በዚህም ደግሞ እናንተም አዋቂ ለመሆን ነው፣ ወዳጅን ለማግኘት ነው እንደዚህ የምትሆኑት። ይሄ ፋክት ነው። ገባችሁ አይደል? ሰው እንደዚህ አይነት ፍቅር የለም። አሪፋችሁ ተቀመጡ። በቃ የሚሻለው እሱ ነው። በቃ ይረፉ፣ እውነት ይረፉ። በቃ ይደብራል። እና ውዶቼ እኔ በጣም እየገረመኝ ነው የቡታጀራ ልጆች ነገር ማለት ነውና ምን አይነቱ ነው? በቂጣችሁ ነው ወይስ በሆዳችሁ ነው የምታስቡት? አጠገብ ላይ ያለው ሰውን አክብሩ እንጂ። ክብር ካለ አሪፋችሁ ተቀመጡ። ምናልባት ፍቅር ክብር ያቅም እንዴ? እኔ እኮ ግራ ገባኝ። ፍቅር ክብር ያቅም መሰለኝ ወይስ ደግሞ አጠገብ ላይ ያለው ወንድ ሰውን ሰው አድርጋችሁ ቆጠሩ እንደ ሰው ማለት ነው። እሱ ሰው እኮ ነው። አይሰማም እንዴ? ወንዱ እኮ ነው አጠገብ ላይ ያለው እንዴ። ብቻውን ቢቶን ኦኬ። ግን ብቻው አይደለም ያለችው፣ ጓደኛ አላት ብሩክ ማለት ነው። ይሄን እያወቃችሁ በየቦታው ሁሉ እኔ አፈቅራታለሁ እኔ እወዳታለሁ ምናምን ሊሞትላት ሊሰቅልላት በቃ የራሴን አሳልፌ ልስጣት። ለምን ታንቂያት ሞትም ባከ? የምር ነው። ገመድ ይዛችሁ እንጨት ላይ ውጡ እንዴ። አንዱ ደግሞ ካሜራ እዚህ ጋር ደቅኖ እኔ እሷን አፈቅራታለሁ ብሎ ይመጣል። አንዱ ደግሞ እኔ ሞቻለሁ ብሎ እዚህ ጋር እየነቀሰ ይመጣል። መሞት ከፈለጋችሁ መሞት ትችላላችሁ፣ ማፍታችሁ ነው። ማንም ደግሞ ለምን ሞት ለምን አረክ አይልም። خلاص ሙሽክላ ከዳ አይደብራችሁም እንዴ? ፍቅር ደግሞ ቀልድ ነው እንዴ? አንዳንድ ሰዎች ጋር ቀልድ በቃ እንዴ ቀልድ አድርጋችሁ ነው የምታዩት። ወይኔ ጌታ ሆይ አንተ ብቻ እርዳን። የምር ነው የምር እርዳን ብለን መጸለይ ነው እንጂ አሁን ይሄ የሄሚ አሁን ደከማችሁ እኮ ኧረ በጌታ በኢየሱስ ስም ፎቶዋን ስለሰቀላችሁ ብቻ የምታገኙ እንዳይመስላችሁ። በቀላሉ የምትገኝ ሴት አይደለችም። ገባችሁ? በቀላሉ የምትገኝ ሴት አይደለችም። ገባችሁ? በትንሹ አገኛታለሁ ብላችሁ አታስቡ። አንዳንድ ሰዎች እርካሽ ሴት ቢትሆን ማለት ነው ድሮ ብዙ ሰዎች ነው አፈቅራታለሁ ብሎ ሄሚን ዛሬ አይደለም የጀመረው። ያኔ ወጣ መልስ እየሰጠች ትኖር ነበር። እሷ ግን ምንም መስሎ አይታያትም። ይወላችሁ አይናችን ውስጥ የገባ ቆሻሻ ትንጤ ቆሻሻ ታውቃላችሁ። ያ ቆሻሻ ላርጋችሁ አትቆጥሩም እናንተ። ገባችሁ? ፎቶዋን ሰቀልክ ነቀስካት ምናምን ሄይ መሞት ትችላለህ ብራዘር። የምር መፍትሄ ነው። የምር መፍትሄ ነው። መሞት ትችላለህ። በኢየሱስ ስም እንዳይደብርም እንዴ። እኔ እኮ አይደለም እኮ ውዶች፣ እኔ የገረመኝ ነገር ያፍቅራት ፍቅር እኮ ማንም ፍቅር ቦታ ያቅም ይባል ነገር አለ። ፍቅር ሼማ ያቅም ይባላል። ልክ ነው። ግን አጠገብ ላይ ወንድ እያለ እያወቁ ፍቅር ሳይሆን አንዱ ደግሞ ታኝች ያለው አሞኛል ብሎ አንዱ ደግሞ ፎቶ ተሸክሞ ፎቶ አሰርቶ ፎቶ ማሰራት ለናንተ ብርቅ ነው እንዴ?
ፎቶ ስላሰራችሁ እናንተ ብርቅ እንዳይመስላችሁ። ፎቶ ማሰራት ማለት ቀን ውስጥ ላይ 10 ፎቶ በላይ ማሰራት እንችላለን እኛ ራሱ ማለት ነው ሴቶች። እኛ ምን ወዳታለን። ነገር ግን እኛ አትበሉ፣ አርፋችሁ ተቀመጡ እዛው። እመቤቴ ድረሽልኝ። ተቸገረች እኮ ማለት ዘንድሮ ልጅቷ። ኦ ማይ ጋድ ኦ ማይ ጋድ። እና ለማንኛውም ማለት ነው እረፉ፣ በቃ እረፉ። ይደብራል። እና ውዶች እኔ በጣም ወዳችኋለሁ፣ በጣም ማከብራችኋለሁ። ቪዲዮን ጨርሳችሁ ሲሙ ልጅቷን አታስጨንቋት፣ ትኖርበት፣ በቃ ትኖርበት። ኧረ በስመ አብ ወልድ። እና ይመቻችሁ እና ወዳችኋለሁ። ለማንኛውም የምትሞቱትን ካላችሁ መሞትም ትችላላችሁ፣ የምትሰቀሉትን ካላችሁ መሰቀልም ትችላላችሁ፣ መናቀስ ከፈለጋችሁ መናቀስም ትችላላችሁ። ለምን ምግብ የምትበላበት ቦታ ጋንጌራ ወይ ምንድነው ይሄ እንትን ላይ ጥርስክ ላይ አትነቀሳትም? አይ ዶንት ኬር ምንም መስሎ አይታያትም። እና ልብክ ውስጥ ለምን ይሄ ማለት ላይ ማለት ውስጥ ላይ የልብክ ውስጥ ላይ ብትነቀሳትም መስሎ አይታያትም ለሷ። አርፌ ተቀማጥ ማለት ነው። ደግሞ አጠገቦ ላይ ያለው ወንድን አክብሩ። ቡታጀራ ላይ ሆናችሁ ደግሞ አንድ ጋር ልጆች ደግሞ ወንድ ማለት ወንድ አጠገብ ላይ እንዳለ እያወቃችሁ እኝክ እያላችሁ እንደ ምንድነው እንደ ወራዳ ሰው እናንተ የራሳችሁ ወራዳ ናችሁ። ሲጀመር እየወራዳችሁ አትምጡባት። እዛው በቃ ተዋት። እና እኔ ወዳችኋለሁ። ቪዲዮን ላይክ ማድረግን እንዳይረሳ። እና ይሄንን ቪዲዮ ቆርጣችሁ ለማን ላክላችሁ? ይሄ ቡታጀራ ጅሎች ማለት ነው። የቡታጀራ ጅል ወንዶች አሉ አንዳንድ። አዎ ይቅርታ እያደረጋችሁ ጅል ስለሆናችሁ ነው። ባይዘው ዶማ ናችሁ ማለት ይቻላል። በቃ እናንተ ዶማ ናችሁ። ኔቨር እንደ ሰው ዶማ ካልሆነ በስተቀር እንዴት ነው እንደዚህ ሊሆን የሚችለው? እና ወዳችኋለሁ። ባይ። መልካም ቀን ይሁንላችሁ። በአዲስ ነገር ደግሞ እንመጣለን። እሺ አላለቀም፣ ሌላም አለ።